ሰላምና ጤና ይስጥልኝ ውድ የእግር ኳስ አፍቃሪያን በተለይም የነጭና ቀዩ ደም በደም ስራችሁ ውስጥ የሚመላለሰው መድፈኞቹ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በኤምሬትስ አካባቢ ሰማዩ በከፍተኛ ጉጉትና አስደንጋጭ ዜናዎች ተሞልቷል። አርሰናልን ወደ ቀድሞ የክብር ማማ ለመመለስ ሌት ተቀን የሚለፋው ሊቀመንበራችን ሚካኤል አርቴታ በዝውውር ገበያው ላይ መላውን የፕሪሚየር ሊግ የሚያናውጥ እጅግ አስገራሚና ያልተጠበቀ ውሳኔ አሳልፏል። የክንፍ መስመራችንን ፍጥነትና አስፈሪነት ሙሉ በሙሉ የሚቀይር የተከላካዮችን ቀስማቸውን የሚሰብር አዲስ ኮከብ ወደ ኤሚሬትስ ለማምጣት ከጫፍ ደርሷል። ይህ ዝውውር ዝም ብሎ ተጫዋች የመግዛት ጉዳይ አይደለም። የዘንድሮን የፕሪሚየር ሊግ ዋንጫ ወደ ሰሜን ለንደን ለመውሰድ የተደረገው የማያሻማ የጦርነት አዋጅ ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ ነው፣ ምክንያቱም ዛሬ የምነግራችሁ ሚስጥር የአርሰናልን የፊት መስመር ሙሉ በሙሉ የሚቀይር ነው። ወደ ዝርዝር መረጃው ከሜዳችን በፊት ግን እናንተ እውነተኛ መድፈኞች ለክለባችሁ ያላችሁን ፍቅር የምታሳዩበት ጊዜ አሁን ነው። ቪዲዮ ላይክ በማድረግ አርሰናልን የምታግዙበት አቅምን አሳዩ። ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ተዘጋጅታችኋል? አሁን በቀጥታ ወደ ቃጠሎ ዜና እናልፋለን። ውድ የኤምሬትስ ታዳሚዎች የዛሬው ትልቁ ቦምብ የሚጀምረው ከብራዚላዊ ኮከባችን ገብርኤል ማርቲኔሊ ነው። ማርቲኔሊ ለአርሰናል የከፈለውን ዋጋ ሁላችንም የምናውቀው ነው። በግራ ክንፍ ላይ ተከላካዮችን ሲያሳድድ ለአርሰናል አርማ ያለውን ፍቅር በሜዳ ላይ ሲያሳይ የነበረ ያወጣ ዛሬ የሳውዲው ሀብታም ክለብ አልሂላል አይኑን ጥሎበታል። አልሂላል ማርቲኔሊ ወደ ሳውዲ ፕሮ ሊግ ለመውሰድ እጅግ አስደንጋጭና ማራኪ የሆነ የገንዘብ አቅርቦት ይዞ መጥቷል። ይህንን ተከትሎ ክለባችን አርሰናልና አለቃ ሚካኤል አርቴታ የወደፊቱን የክለቡን ጉዞ በጥልቀት እንዲያስብበትም አድርጓቸዋል። ማርቲኔሊ ማጣት ለደጋፊው ልብ የሚሰብር ቢሆንም አርቴታ ግን በስሜት የሚነዳ አሰልጣኝ አይደለም። እርሱ የሚያስበው ስለ አርሰናል ቀጣይ ስኬትና ይበልጥ ውጤታማ ስለመሆን ብቻ ነው። ለዚህም ነው አርቴታ የማርቲኔሊን ዝውውር ወደ ጎን ትቶ በእርሱ ቦታ ላይ የሚጫወት የፕሪሚየር ሊጉን የወገብ ውድድር ጠንቅቆ የሚያውቅ ይበልጥ ጨካኝና አስፈሪ አጥቂ ለማምጣት የወሰነው። ማርቲኔሊ መሸጥ ትክክል ነው ወይስ አይደለም የሚለውን ውይይት ለአፍታ አቁመን አርቴታ ሊያመጣው ከጫፍ የደረሰን ያንን አስፈሪ ተጫዋች እንመለከታለን። አዎ መድፈኞቹ ሚካኤል አርቴታ የፈለገውን ተጫዋች አግኝቷል። የኤቨርተኑና የሴኔጋል ብሔራዊ ቡድን ኮከብ ኢልማን ኒዲያዬ ማለት በፕሪሚየር ሊጉ ውስጥ ተከላካዮችን ለአንድ አፍታ እንኳን እረፍት የማይሰጥ በኳስ ቁጥጥሩ አስደናቂ የሆነ ተለዋዋጭና እጅግ አስፈሪ የክንፍ አጥቂ ነው። ይህ ተጫዋች በሊጉ ላይ ያለውን ልምድ ተጠቅሞ አርሰናልን በግራ ክንፍ ላይ አዲስ ጉልበትና የማይገመት ማጥቃት ለመስጠት ሙሉ ብቃት አለው። አርቴታ የኒዲያዬን ጨዋታ ለረጅም ጊዜ ሲከታተል ቆይቷል። በእርሱ እይታ ኒዲያዬ በአርሰናል ታክቲክ ውስጥ በቀላሉ መላመድ የሚችልና በማርቲኔሊ ቦታ ላይ ይበልጥ ግብ አስቆጣሪነትንና ፈጣሪነትን ማምጣት የሚችል ብቸኛው ተጫዋች ነው። የሴኔጋል ኮከብ ኒዲያዬ በሜዳ ላይ ያለው ፍጥነት፣ ተከላካዮችን የመቀነስ ብቃቱና በአስማተኛ ቦታዎች ላይ የሚያሳየው ጥበብ የአርሰናልን የማጥቃት መስመር ሙሉ በሙሉ የተለየ ያደርጓል። እስቲ አስቡት፣ ሳካ በቀኝ ክንፍ፣ ኒዲያዬ በግራ ክንፍ። ይህ የየትኛውም የፕሪሚየር ሊግ ተከላካይ እንቅልፍ የሚነሳ ጥምረት መሆኑ ጥርጥር የለውም። አሁን ደግሞ ወደ ዋናውና ወደ ትኩስ መረጃ ስናልፍ ይህ ዝውውር ዝም ብሎ ጭምጭምታም አይደለም። ነገሮች በጣም ፈጥኗል። በአሁኑ ሰዓት አርሰናል ከተጫዋቹ ወኪሎች ጋር ቀጥተኛና ጥልቅ ድርድር እያደረገ ይገኛል። ከለንደን የደረሱን ታማኝ መረጃዎች እንደሚያመለክቱት ከሆነ ውይይቱ እጅግ በጥሩ ሁኔታ ላይ ነው ያለው። ኒዲያዬ ራሱ ወደ አርሰናል መጥቶ በሚካኤል አርቴታ ስር ለመጫወትና ለትልልቅ ዋንጫዎች ለመፎካከር ያለውን ከፍተኛ ፍላጎት ለወኪሎቹ ገልጿል። የክለቡ የስፖርት ዳይሬክተርና ሚካኤል አርቴታ በጥቂት ቀናት ውስጥ ሙሉ ስምምነት ላይ ለመድረስ ለየት ሙሉ እየሰሩ ነው። ሁሉም ነገር በታቀደው መሰረት ከሄደ በሚቀጥሉት ጥቂት ቀናት ውስጥ ኢላማን ኒዲያዬ የሕክምና ምርመራውን አድርጎ የነጩንና ቀዩ ማሊያ ለብሶ የምናይ ይሆናል። ይህ ዝውውር ሲጠናቀቅ አርሰናል በጥር ወር በክረምት የዝውውር መስኮት ካደረጋቸው ትልልቅ እድሎች አንዱ ተደርጎ ይወሰዳል። እንግዲህ ውድ የመድፈኞቹ ቤተሰቦች አርሰናል ማርቲኔሊ ወደ አልሂላል ሸኝቶ በምትኩ የፕሪሚየር ሊጉ ልምድ ያለውን አስፈሪውን የሴኔጋል የክንፍ አጥቂ ኢልማን ኒዲያዬን ለማምጣት ከጫፍ ደርሷል። ይህ የአርቴታ ውሳኔ አርሰናልን ወደ ዋንጫ ያመራዋል ብላችሁ ታምናላችሁ? ኒዲያዬ በማርቲኔሊ ቦታ ላይ የተሻለ ስራ
ይሰራል ወይስ ማርቲኔሊ መቆየት ነበረበት? የእናንተን ሀሳብ ለኛ በጣም አስፈላጊ ነው። አሁኑ በኮሜንት መስጫው ላይ ያላችሁን ስሜትና አስተያየት ጻፉልን። እያንዳንዱን ኮሜንት እንደምናነብ ቃል እገባላችኋለሁ። ለዛሬ ያዘጋጀሁላችሁ ልዩ የአርሰናል ትኩስ የዝውውር ዜና ይህን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ። ለአርሰናል አዲስ መረጃዎች ሁልጊዜ ቀዳሚ ለመሆን ቻናላችንን ሰብስክራይብ አድርጉ። በቀጣይ ሌላ አስደሳች ዜና እስከምንገናኝ ድረስ ሰላም ሁኑ። ያው እንደ ሁልጊዜውም ድል ለአርሰናል። ከሞን ዩ ገነርስ